የምስራች ደስ ይበላችሁ ሞትን ድል አድርጎ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በዘላለም ሕይወት ጌታችንን ለመምሰል በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ፣ ጾም፣ ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ እህታችን ቤዛ፣ እህታችን ሐና የአዛሄል ሚዲያ ባለቤት ወንድማችን ሲሳይ፣ ነጋሽ ሚዲያ፣ የሎዛ ኢቨንት፣ የሎዛ ሚዲያ ክሩ፣ አይንት እግዚአብሔር ካህናት፣ ላይካነ ሚስጥር ዲያቆናት፣ ቀን ጎሎባችሁ ዘመን ከፍቶባችሁ እዚህ ማረሚያ ቤት የተገኛችሁ እህቶች፣ ወንድሞች እኛን ክፉ ነገር እንዳይነካን የምትጠብቁን የማረሚያ ቤቱ የሥራ ኃላፊዎች፣ ጥበቃዎች፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ዋላችሁ? ቅዱስ 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 ተብሎ በፍጥረት አንደበት የሚመሰገን ገናናው አምላካችን ሕያው እግዚአብሔር ስሙ ከምድር እስከ አርያም ከፀሐይ መውጫ እስከ ፀሐይ መጥለቂያ ከምድር ጫፍ እስከ ምድር ጫፍ እስትንፋስ ባላቸው ፍጥረታት ሁሉ የተመሰገነና የተከበረ ይሁንልን። አትለይምና እናቱ አማናዊት ታቦት ርኅርኅተ ሕሊና ቅድስተ ቅዱሳን አይጠና ሆዷ እመ አምላክ እመ መሲሕ የንጹሕ ቁርባን መገኛ እመቤታችን ቅድስት ድንግል ማርያም እንደ ክብሯ መጠን የተመሰገነችና የተከበረች ትሁንልን። የሁላችን አባት የሁላችን ጠባቂ በቀንና በሌሊት በእሳታዊ ክንፎቹ የሚጋርደን እኛ ስንተኛ ከትራሳችን እንደዚሁም በግርጌያችን ሆኖ የሚጠብቀን ያሳደገን መልአክ ባህረ ኤርትራን የከፈለ በቃዴስ በርኔን በረሃ እስራኤላውያንን የመራ የመጀመሪያውን ጦርነት ድል ያደረገ ሐመል ማለ ወርቅ ልብሱ ዘመብረቅ አይኑ ዘርግብ መኑ ከመእግዚአብሔር ቅዱስ ሚካኤል እንደ ክብሩ መጠን የተመሰገነና የተከበረ ይሁንልን። አሜን በሉ። ሁላችሁ ተነስቷል። እስቲ ይህንን ቃል ሁላችሁም በሉ። ተነስቷል በሉ። እስቲ ተነስቷል። ድገሙት። ምንም አይሰማም። በዚህኛው መስመር ያላችሁ እስቲ ተነስቷል በሉ።
በዚህኛው መስመር ተነስተዋል። ከኋላ ተነስተዋል። የቄስ በላይ ድምፅ ብቻ ነው የሚሰማው። ተነስተዋል። ከኋላ ተነስተዋል። ሁላችሁም በአንድ ላይ ተነስተዋል ብሉ። ተነስተዋል። አሁን ይህ ቃል የፍጥረት ሁሉ ማረፊያ፣ ይህ ቃል የሲኦል ደጆች ማንኮታኮቻ ቁልፍ፣ ይህ ቃል ፍጥረት ሲጠብቀው የነበረ የምስራች ድምፅ ነው። ተነስቷል። በሁሉም ወንጌላውያን ተጽፎ የምታገኙት፣ በአዋልድ መጽሐፍት ተጽፎ የምታገኙት ድንቅ የምስራች ቃል ቢኖር ይህ ነው። ተነስቷል። 5 ፊደል፣ አንድ ቃል። ዲያብሎስ ለዘመናት መስማት የማይፈልገው ቃል ይህ ቃል ነው። ተነስቷል። እስቲ ደገሙት ሁላችሁም። የተነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ስሙ የሚጣፍጥ፣ ስሙ የገሃነምን ደጆች የሚሰባብር፣ የሲኦልን በር የከፈተ፣ ሳጥናኤል ሉሲፈር ጭፍሮቹ መስማት የማይፈልጉት ድምፅ፣ የስሙ ትርጓሜ መድኃኒት የሆነ የናዝሬቱ ኢየሱስ፣ የቤተልሔሙ ሕፃን፣ የግብፁ ስደተኛ፣ የእግዚአብሔር አብ ልጅ፣ አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ የተባለለት ኢየሱስ ክርስቶስ ስሙ ለተራቡት ምግብ፣ ለተጠሙት መጠጥ፣ ለታረዙት ልብስ፣ ለተጋዙት፣ ለተሰደዱት፣ ለታሰሩት መፈታት፣ መመለስ ናፍቆት የሆነ ስም ኢየሱስ። ይህንን ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህሌቱ፣ በሰዓታቱ፣ በኪዳኑ፣ በብሉያቱ፣ በዚህ በሐዲሳቱ እያመሳጠረች ታስተምረዋለች። ይህንን ስም ይህ ስም የሚያበራ የአጥቢያ ኮከብ፣ የንጋት ኮከብ፣ የይሁዳ አንበሳ፣ የዳዊት ስርና ዘር፣ ማንም የማይገጥመው ማንም የማይችለው ስም ኢየሱስ የሚለው ስም። እስቲ ኢየሱስ በሉ እስቲ። ኢየሱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገባ የምትሰብከው ስም በቃል ብቻ ሳይሆን በዝማሜ፣ በቃል ብቻ ሳይሆን በጥምጣም፣ በቃል ብቻ ሳይሆን በአልባሳት፣ በቃል ብቻ ሳይሆን በቅዳሴው፣ በማህሌቱ ጠዋትና ማታ ሲመሽና ሲነጋ በጨለማና በብርሃን የምትሰብከው ስም ኢየሱስ የሚለው ስም ነው። ይህ ስም ነው ተነስቷል ብላ ዛሬ የምታስተምረው። ኢየሱስ የሁላችን መጽናኛ፣ የሁላችን አዳኝ ጌታ እግዚአብሔር የሐዋርያት አለቃ ነው ተብሏል። አልክድም ሌሎች እንኳን ቢክዱ ብሏል ጴጥሮስ። መጽሐፍ ቅዱስን ታነባላችሁ፣ ደጋግማችሁ ተምራችሁታል። የሰው ልጅ አልክድህም እኮ አንድ ነገር ነው አይደል? አልክድህም እኮ በቂ ነው አይደል? ግን ሌሎች ቢክዱህ አለ ሲታበይ ትዕቢት መጥፎ ነው። ሌሎች ቢክዱህም የሚሉ ጓደኞች አልነበራችሁ? ሌሎች ቢጠሉህም ብትሰደድም ብትታሰርም ምን ያልክድህም የሚሉ አልነበሩ? ጴጥሮስ ይህን ነበር ያለው። አልክድህም ያለው በዚያ ሰዓት ላይ አንዷ ገረድ መጣችና የአይሁድ ገረድ ናት ይላል መጽሐፍ። ከአይሁድ ገረዶች መካከል በገረድ እኮ ነው የካደው ጴጥሮስ። ተገርፎ አይደለም ተዘቅዝቆ ቢሰቀል ምን ሊሆን ነበር? በዛ ሰዓት ውሃ እየተደፋበት ቢገረፍ ምን ሊሆን ነበር? በገረድ በአይሁድ ገረድ ነው የካደው።
በአይሁድ ገረድ እሳት ፊት እንደቆመ የሸማኔ ፈትል የሚልፈሰፈሱ አቋም የሌላቸው ክርስቲያኖች አይደሉም። ለእውነት መቆም፣ ለህሊና መታመን፣ እስከ መቃብር ድረስ ላመንክበት ነገር መጓዝ ክርስትና ነው። ክርስትና ነፍስ መግደልን ትጸየፋለች፣ ዝሙትን ትጸየፋለች፣ ውሸትን ትጸየፋለች፣ ስርቆትን ትጸየፋለች፣ መደብደብን ትጸየፋለች፣ ኢቭን ከማረሚያ ቤት ማምለጥን ትጸየፋለች። ታውቃላችሁ? ህግን ማክበር ብቻ ነው። ህግን ማክበር፣ የተሰጠህን መቁንን ለጓደኛ መስጠት፣ ካንተ የሚጠበቀው ወደ እግዚአብሔር ብቻ መጸለይ፣ ፍትህ እንድታገኝ መጸለይ፣ መልፋት፣ መድከም። እግዚአብሔር በቃ ሲልህ ማሰሪያ ሰንሰለት ተበጥሶ ትወጣለህ። ምክንያቱም የገባህበት ምክንያት እግዚአብሔር በብዙ ጉዳይ ለበጎ ስለሚሆን ማለት ነው። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። ኢየሱስ ክርስቶስ ጌታ እግዚአብሔር መድኃኔዓለም የናዝሬቱ ኢየሱስ የዓለም አዳኝ ይሄንን ሰማይ ያለ ምሰሶ ያቆመ ይሄንን ምድር ያለ ካስማ የዘረጋ ተራሮችና ኮረብቶችን በነፋሳት ፍንጨት የሚያባርር አለቶችን እንደ ቅኔ የሚያቀልጥ በዘመናት የሸመገለ የዘመናት ንጉሥ የቀሚሱ ዘርፍ ዓለምን ሁሉ የሚከፍል ጌታ እግዚአብሔር እሱ ያውቃችኋል። እሱ ያወቀው ሰው ደግሞ የትም እንዲገባ ያድነዋል። ክብር ለመድኃኔዓለም። አመስግኑት እባካችሁ። እግዚአብሔርን አመስግኑ። እኔ ግን አውቃለሁ አለ። በዚህ ምድር ላይ 4 አይነት ሰዎች አሉ። ከመተዋወቅ አንጻር ከእግዚአብሔር አንጻር እግዚአብሔር
እግዚአብሔርና ሰዎች የሚያውቋቸው ሰዎች አሉ። እግዚአብሔርም ሰውም የማያውቃቸው ሰዎች አሉ። እግዚአብሔር ብቻ የሚያውቃቸው ሰዎች አሉ። ሰው ብቻ የሚያውቃቸው ሰዎች አሉ። ታስታውሳላችሁ የማቴዎስ ወንጌል ላይ የመጨረሻው ዘመን ላይ እኔ አላውቃቸውም እላቸዋለሁ ስለ እስረኛ በተነገረበት ታስሬ እኛውን የመጣ ነው ለራሳችን ብለን ነው ለእናንተ አይደለም። ታስሬ ጠይቃችሁኛል ስለሚል ስንሞት በሰማይ ይህንን ጥያቄ ኢየሱስ ክርስቶስ ይጠይቀናል። ጌታ እግዚአብሔር ይጠይቀናል። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ሲል፣ ታስሬ አልጠየቃችሁኝም ሲል እኛ ይህንን ምላሽ እንመልሳለን። ይህ በእግዚአብሔር ዓይን ውስጥ ነን። እኛ ዛሬ እዚህ ውስጥ ያለነው ልጆች እነዚህ የምታያቸው ቲክቶከሮች፣ በዚህ በኩል የምታያቸው ቲክቶከሮች፣ ዩቲዩበሮች፣ ከኋላ ያሉት ዘማሪያን፣ መምህራን ዛሬ በዓል ነው። ከልጆቻቸው ጋር ማሳለፍ ይፈልጋሉ። ቀጤማ መግዛት፣ በግ መግዛት፣ ፍየል መግዛት፣ ለቤተሰብ ብር መላክ ይፈልጋሉ። ጠዋት 2 ሰዓት የተነሱ እዚህ እኛ ጋር ናቸው አይደል? ሁሉም ነገር ግን ሆድ ብሎ ነው የሚቀረው። ሆድ ያልፋል አይደል? ይነጋል። ትንሣኤም እኮ ያልፋል አይደል? ልብሱም ያልፋል፣ ምግቡም እዳሪ ይሆናል። ከእናንተ ጋር አብሮ ማሳለፍ ግን ከደስታዎች ሁሉ በላይ ደስታ ነው፣ ደግሞም ዋጋ አለው። ኢየሱስ ተነስቷል። ከዚህ በመቀጠል ሎዛ ኢቨንት ያው ከኛ ጋር ብዙ ጊዜ የሚሰሩ ናቸው። ሌሎችም በጎ አድራጎት ድርጅቶች አሉ ከኛ ጋር የሚሰሩ። በተለይ ግን ልዩ የምናደርገው ሎዛ ኢቨንት ይሄ የሰጡት ነገር አይደለም፣ ያስተማሩት ትምህርት ያስተማር ስንቅ ነው። ምክንያቱም ብዙ ነገር አይቼዋለሁም ሰምቼያለሁ። መናገር ብቻም አይደለም፣ ያንን ነገር የሰማነውን ተግባራዊ ማድረግ ሚቀረን ይሄ ነው። ትምህርት አንሶን አይደለም፣ ስልጠና አንሶን አይደለም፣ ዕውቀት አንሶን አይደለም። የምንሰማውና የተማርነውን ማድረግ ከኛ ይጠበቃል። ይሄን ሁላችንም የህይወት ስንቅ አድርገን መውሰድ ያለብን። ሎዛ ኢቨንትን እንግዲህ ይሄ የመጨረሻ ጊዜ አይደለም፣ ከኛ ጋር መስራት አለባችሁ። በመስሪያ ቤቱ ስም እንትን ለማለት እፈልጋለሁ። በየትኛውም በኩል መጥታችሁ ታራሚዎቻችንን ወይ ሕግ እስረኞቻችንን እንድታስተምሩ ከመስሪያ ቤቱ ፍቃድም ይሰጠዋል። ሁሉ ነገር ከኛ ጋር ዝግጁ ነው። ሌላው እንግዲህ ይሄ የተደረገው ነገር እስካሁን ድረስ እኔ በማረሚያ ቤት ብዙ ጊዜ ቆይቻለሁ። እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ይሄንን ሎዛ ኢቨንት በየፕሮግራሙ ሌሎች ቦታም አሉ ታራሚዎች። አሁን የኛ አመራሮች ግማሾቻቸው ወደዛ ስለሄዱ ነው እኔ እንትን ብዬ የመጣሁት። ሁሉም ቦታ እስረኞች አሉ። ይሄን ትልቁ መሆን ያለበት ቦታ ነው የመጣችሁት። የወሰዳችሁትን ነጥብ ታራሚዎቻችንን መጠየቅ ቅድም በቃሉ ሲነገር ነበረ። ታስሬ መች ጠየቃችሁኝ? ስለዚህ ይሄንን በተግባር ስላሳያችሁ በራሴና በተቃዋሚ ስም አመሰግናለሁ። ታንኪዩ። እንደምን ቆያችሁ? እንደምን ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ክርስቶስ ከሙታን ተነስቷል ብለናል በተለያየ ቃላት። አሁንም አምላካችን እኛንም ከዚህ በሰላም ወደ ቤታችን ያስወጣን። ስለ ትምህርቱ እጅግ በሚገርም በሚደንቅ ነበር የተማርነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳት አራቱም ወንጌላውያን ጽፏል። ማቴዎስ፣ ማርቆስና ሉቃስ በመጨረሻ ምዕራፍ፣ ዮሐንስ ደግሞ የጻፈው ምዕራፍ 21 ነው። በ20ኛው ምዕራፍ ላይ ነው የጻፈው። ማቴዎስ 28 ምዕራፍ የጻፈ ሲሆን በ28ኛው ምዕራፍ ላይ ክርስቶስ መነሳቱን መግደላዊት ማርያምም እንደነበሩና ቅድማ እንዳዩ ማርቆስን 16 ምዕራፍ የጻፈ ሲሆን በ16ኛው ምዕራፍ ላይ ነው የጻፈው። ሉቃስም 24 ምዕራፍ ነው የጻፈው። በ24ኛው ምዕራፍ ላይ ነው የጻፈው። ዮሐንስ በ20ኛው ምዕራፍ ላይ ነው የጻፈውና ስለዚህ አራቱም ወንጌላውያን በአንድ ቋንቋ በአንድ ቃል ነበር የጻፉት። እንግዲህ ሐዋርያት በመንፈስ ቅዱስ ተመርተው ነው የጻፉት። አገልግሎትም በመንፈስ ቅዱስ በመመራት ነው። እዚህም ስንደክም ስንወጣ የነበረው ሌላ ትልቅ ነገር ሰርቼ ሳይሆን ፍላጎት እኔ ይኖር የነበረኝ ሰው እዚህ ነው እግዚአብሔር ቃል መስማት ያለበት እዚህ ቦታ ነው። ስለዚህ ሁሉም መስማት ነበረበት ነው። እንግዲህ የፈቀደልን ሰዎች ዛሬ ተምረናል።
ትላንት ደግሞ ሁሉም ሰው በየዞኑ ትምህርት አግኝተዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳቱን አራቱ ወንጌላውያን በመንፈስ ቅዱስ ተመርቶ የጻፉት ክርስቶስ መነሳቱን ደግሞ መጀመሪያ እንደውም ያዩት ሴቶች እንደነበሩ ለሐዋርያትም ቀድሞ ሄዶ የነገሩት ሴቶች እንደሆኑ ይገልጽልናል። ከዛም በላይ እንግዲህ የሲኦልን በር ሰባብሮ የዕዳ ደብዳቤያችን ቀዶ እኛን ነፃ ያወጣ አምላካችን እግዚአብሔር አምላካችን ከዚህም በነፃ ያወጣናል። እያንዳንዳችን ግማሹ በማናውቀው ግማሹም በምናውቀው ሰው ነን። ብንሳሳት ችግር የለም፣ ንስሐ መግባት ነው እንጂ ሰው ነን። ስጋ የለበሰ ሰው ይሳሳታል። ጴጥሮስ ተሳስቷል፣ ፈርቷል፣ ስጋ ለባሽ ስለነበረ ቅድም ስንማር። ነገር ግን የሐዋርያት አለቃ መሆኑን አንተ አለት ነህ፣ ቤተ ክርስቲያንን በአንተ ላይ መሰርታታለሁ፣ የመንግስት ሰማያት መክፈቻ ቁልፍ ሰጥቻለሁ አለው። አልወሰደበትም። ተጸጸተ፣ አለቀሰ ስቅስቅ ብሎ። ከኔና ከናንተ የሚጠበቅ ይሄ ነው። ብዙ ሰዎች ባለፈው በተናገርኩት አንዳንድ ትርጉም ይሰጣሉ። ሰዎች የፈለገ ይትበል፣ ራስን ምሳሌ አድርጎ መናገር የሚገባ አው ኃጢአተኞች ነን ንጹሃን አይደለም ነው። ወደ እውነት ከሄድን ግን እኔ እንኳን ለመከሰስ ለምስክርነት የምበቃለት አይደለም የተከሰስኩበት፣ አይደለም ለመከሰስ አይደለም ለፍርድ፣ ጉዳዩ ለምስክርነትም ብቁ አይደለም። ግን አው የሐዋርያት የደረሰው ጸጋ ስለሆነ በጣም ነው ደስ የሚለኝ። በጣም እንኳን ታሰርኩ ያልኩት የአባቶቻችን የቅዱሳኑ የሐዋርያቱ በረከት እኔ ላይ እንደደረሰ ተኝቼም ሆነ ቁጭ ብዬ ስለተረዳው ስለገባኝ ስለነገረኝ አምላኬ ቅድም እሱ እንደሚለው ስንቀመጥም ስንሄድም ከራሳችን ጋር እንነጋገራለን። ግን ብዙ ኃጢአት አለብን። ስለዚህ አምላካችን ሁላችንም ያስወጣናል። ጴጥሮስን ይቅር ያለው አምላክ ለእኛም ይቅር ይለናል። ስለዚህ ሰው ሳያጠፋም አጥፍቶም ይታሰራል። ይሄ እውነት ነው። ማንም ሰው በምድር ላይ ጻድቅ ቅዱስ የለም ከእግዚአብሔር በስተቀር። ግን ንስሐ ዝሙተኛን ድንግል ታረጋለች፣ ኃጢአተኛን ደግሞ ጻድቅ ታረጋለች። ይሄ ንስሐ ቦታ ነው። ከእግዚአብሔር ጋር የምንገናኝበት የምናለቅስበት ነውና በንስሐ ቅዱሳን እንሆናለን። በመጨረሻ ከኮማንደር ጣሰው ጀምሮ የዚህ ማረሚያ ቤት ኃላፊ፣ ኮማንደር አማኑኤል የመሰረታዊ ፍላጎት ማስተባበሪያ ኃላፊ፣ ኢንስፔክተር ድርባ ሰንበታ የጥበቃና ደህንነት ማስተባበሪያ ኃላፊ፣ ሌሎችም በየደረጃችሁ እጅግ አድርጌ ነው የማመሰግነው። ሌሎቹም የጥበቃ አባላትም በቢሮ ያላችሁትም እግዚአብሔር በፈቀደላችሁ በፈቀደልን መልክ እያገለገላችሁ ነው፣ እያገለገልን ነው፣ እኛም እየተገለገልን ነው። ከዚህ የበለጠ ደግሞ እሱን ይሄንኑ ግቢ እስከምንሄድ ድረስ ገነት ያድርግልን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በዘላለም ሕይወት ጌታችንን ለመምሰል በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ
መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ፣ ጾም፣ ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ